ወንድሜ ዛሬ በሐሳብ አንድ ቦታ እንድወስድህ ፍቀድልኝ። ወደዚያች ጊዜ በሰዓት መስፈሪያነት ወጥራ ወደ ያዘችው ጽንፍና ገጽ የሌለው መከራ ወደ ሰፈነባት ወደ ቀራንዮ አውድማ። በዚያ ስፍራ በሰው ልጆች የጥልቁ ጨለማና በመለኮታዊ ብርሃን መካከል የተዘረጋውን ድልድይ ትመለከታለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የጀመረው ያ የነፍስ ጣር አሁን በስጋው ሰሌዳ ላይ በሚቀርጹ የቀይ የደም መስመሮች ተተክቷል። ስጋን እንደ ሰም የሚያቀልጥ፣ አጥንትን እንደ ብርጭቆ የሚያደቅ ጅራፍ በላዩ ላይ ሲያርፍ፣ እርሱ ግን በታላቅ የዝምታ ግርማ ውስጥ ተሸሽጎ ነበር። ጅራፉ ስጋውን ሲዘረዝረው፣ የፈሰሰው ደሙ ግን የምድርን ዕዳ የሚሰርዝ የፍቅር ቀለም ሆነ። ያን የቅዱሳን መላእክት መስታወት የሆነውን ፊቱን በክፋት በታወሩ ፍጡራን ምራቅና ጥፊ ሲያቆስሉት፣ ጽንፈ ዓለሙ በሐዘን ተነዋወጠ። የእሾህ አክሊሉን በራስ ቅሉ ላይ ሲጭኑት፣ ሹል እሾሆቹ እንደ መርፌ የሕይወትን ምንጭ ደም ሰንጥቀው ወደ ውስጥ ሰረጎዱ። በፊቱ ላይ የሚወርደው ደም የሰውን ልጅ እንባ የሚጠርግ መለኮታዊ ማህተም ነበር። ያንን የመከራ ግንድ ሻካራውን መስቀል በደቀቀውና በተላላጠው ትከሻው ላይ አዝሎ በኢየሩሳሌም አቧራማ ጎዳናዎች ሲዳክር፣ እያንዳንዱ እርምጃው ወደ ሞት ሳይሆን ወደ እኛ ነጻነት የሚደረግ የድል ጉዞ ነበር። ስለዚህም በመንገዱ ላይ የሚረግፈው የሥጋው ቁራጭና የደሙ ጠብታ ለጠፋው የሰው ልጅ ተስፋ የሚዘራ የሕይወት ዘር ሆነ። ቀራንዮ ሲደርስ የጨካኞች ጥርብ ድንጋይ ላይ ተዘረረ። እጆቹ በመስቀል እንጨት ላይ ሲለጠጡ፣ ፍጥረትን የፈጠሩት መዳፎች ዝገት በበላው ችንካር ተበሱ። የመዶሻው ድምፅ በእያንዳንዱ የጅማት መቆረጥና የአጥንት መገፋፋት ውስጥ ሲያስተጋባ፣ ጌታችን ግን በስቃይ ማዕበል ውስጥ ሆኖ ለእኛ ምሕረትን ይለምን ነበር። መስቀሉ ወደ ላይ ሲሰቀል፣ አካሉ በሦስት ነጥቦች ላይ ብቻ ተንጠልጥሎ ሲወጠር፣ የስቃዩ ጥልቀት የሰማይን መጋረጃ ቀደደ። ጨረቃም ደም ለበሰች፣ የመቅደሶች መጋረጃ ለሁለት ተቀደዱ። በመጨረሻም አንጀቱ በውሃ ጥም ሲሰለብ የመራራ ሐሞትና የሆምጣጤ ጽዋ ቀረበለት። ይህ ጽዋ ግን የእኛን የኃጢአት መራራነት የሚቀይርበት የፍቅር ማቀላጠፊያ ነበር። ተፈጸመ ብሎ ራሱን ወደ እኛ ሲያዘነብል የሞት ድል አድራጊነት አበቃ። ከመስቀሉ የፈሰሰው ያ ክቡር ደምና ማየ ሕይወት የሰውን ልጅ ማንነት ከውርደት አቧራ አጥቦ ወደ ክብር ዙፋን ከፍ አደረገው። ወንድሜ አንተ በዚህ ደረጃ የተወደድክ፣ በዚህ ከፍታ የተገዛህ ነህ። ስለዚህ በገዛ ራስህ ላይ ተስፋ የመቁረጥ መብት የለህም። ምክንያቱም ዋጋህ የፈጣሪ ሕይወት ነውና። ወንድሜ ዛሬ ስለዚህ ቃላት መሸከም ስለማይችሉት ሕመምና ስቃይ ልነግርህ ሳይሆን፣ በዚህ ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእኔና ለአንተ ስለሰጠን ድብቅ ግን ደግሞ አዳኝ የሕይወትን ቃል ነው ልነግርህ የወደድኩት። ስለዚህ እኔ እናንተ ዛሬ በሐሳብ ወደዚያች መራራ ዕለት እንመለስ። እኔና አንተም በዚያ ኮረብታ ስር ቆመን ከኃጢአታችን ብዛት የተነሳ አንገታችንን ደፍተን ያንን ታላቅ መልእክት እናስተውል። በዛች ሰዓት በመስቀል ላይ የፈሰሰው ደም ብቻ አልነበረም። የዓለማትን ንጉሥ ጆሮውን ወደ አንድ ድምፅ አዘንብሎ ነበር። ያ ድምፅ ከአንድ ጻድቅ አንደበት አልወጣም። ያ ድምፅ የወጣው ሕይወቱን በደም ካጨቀየ የማይረባ ተብሎ በአደባባይ ከተሰቀለ ወንበዴ ነበር። ቅዱስ ዮሐንስ አፈወርቅ ሲናገር ተመልከቱ፣ ይህ ወንበዴ በደቂቃ ውስጥ ገነትን ሰረቃት። ጌታ ሆይ ይህ እንዴት ያለ ድንቅ ስርቆት ነው! ፈያታዊ ዘማን አምላኩ ለመነ፣ በቀኝ ቆመው
ጌታን ተማጸነ። አዳም ካጣው ገነት አስቀድሞ ይህ ሰው እንዴት ገባ ይላል። እስኪ በዚያ ወንበዴ ቦታ ሆነን እናስበው። ጌታ ሲምረው ምን ብሎ ይሆን? ወይስ ችንካሩ ስጋውን ሲበሳው ይጮህ የነበረው ወንበዴ የጌታን ምሕረት ሲሰማ የሕመሙ ጩኸት ወደ ምስጋና ዜማ ተቀይሮ አምላኬ ሆይ እጆቼ ደም ሲያፈሱ ኖረው አንተ ግን በእነዚህ የቆሰሉ እጆችህ እቅፍ አደረግከኝ ብሎ ይሆንን? ቅዱስ ኤፍሬም ሶርያዊ በመስቀል ላይ የተሰቀለው እጆቹን የዘረጋው ዓለምን ሁሉ ለማቀፍ ነው ይላል። በመጽሐፍ ቅዱስም ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ከቁጥር 8። ሕይወቱን በጨለማ ጫካ ውስጥ ሰውን በማሳደድ የጨረሰው ይህ ሰው የማንም ዓይን በርኅራኄ አይቶኝ አያውቅም ነበር፣ አንተ ግን በእንባ በታጠበ ዓይንህ የነፍሴን ቁስል አከምከው ብሎ ይሆንን? ጌታ ሆይ ገነት ውስጥ ከአንተ ጋር ስሆን ለቅዱሳን አባቶች ምን እላቸዋለሁ? በምን ሥራዬስ ገነት ገባው እላቸዋለሁ? በቸርነትህ በሕይወትህ በምሕረትህ ብቻ ቀደምኳችሁ ልላቸው ነውን? እያለ በትሕትና ተሞልቶ ይሆን? ቅዱስ ያሬድ እንዲህ ይላል። ወንበዴው በእንጨት ላይ ተሰቅሎ እምነቱን መሰከረ፣ ጌታም ርስት መንግሥተ ሰማያትን አወረሰው። ወንድሜ እኔና አንተ ዛሬ የት ነን? ትንሿ ፈተና ስትመጣ አምላክ ረሳኝ እንላለን። በጥቂቱ ስንበድል በምን አፌ ጠራዋለሁ ብለን ከደጁ እንርቃለን። ነገር ግን ይህንን አስተውል፣ ሙሉ ዘመኑን ቤተ መቅደስ ሳይረግጥ ቅዱስ ቁርባን ሳይቀበል መጽሐፍ ሳይገልጥ ለኖረው ወንበዴ ገነትን የሰጠ አምላክ እንዳለን እንዴት እንዘነጋለን? በመጽሐፍ ጻድቃንን ሳይሆን ኃጢአተኞችን ወደ ንስሐ ልጠራ መጥቻለሁ ያለውን ረሳኸውን? አንተ እንዲህ ሆኜ እንዴት አናግረዋለሁ ትላለህ። እሱ ግን ሙሉ ዘመኑን በወንጀል የጨረሰውን ሰው በሰከንዶች ንስሐ ከቅዱሳን አባቶች አስቀድሞ የሾመ መሐሪ ነው። ቅዱስ ጎርጎርዮስ ዘእንዚናዙ እግዚአብሔር የእኛን ኃጢአት ብዛት ሳይሆን የልባችንን ስብራት ይመለከታል ይላል። እኔ እናንተ ማኅተማችንን በአንገታችን አድርገን በስሙ እየማልን ስንበላ ስንጠጣ እያማተብን አይሰማኝም ስንል ፈጣሪን እንዴት እናሳዝነው ይሆን? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያለንን ረስተነው ይሆን? ወንበዴው ጌታ ሆይ ለማለት እንኳን ያልደፈረ አቤቱ አስበኝ ብቻ ያለ ምስኪን ነበር። እኛ ግን አባታችን ሆይ ብለን እንድንጠራው የፈቀደልን ልጆች ሆነን ተስፋ መቁረጥ እንዴት ይስማማናል? የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ብሎ መዝሙረኛው ዳዊት በመዝሙር 51 ቁጥር 17 ነግሮን እኮ ነበር። እሱ እኮ ምንም አይነት የጽድቅ ታሪክ የሌለውን ሰው ነው የቤቱ እማኝ ያደረገው። አንተማ ቢያንስ አምላኬ ሆይ ብለህ የምታለቅስበት ልብ አለ። ቅዱስ ዮሐንስ አፈወርቅ በትምህርቱ ንስሐ ለኃጢአተኛው መድኃኒት፣ ለተሰበረው ልብ ፋሻ ናት ይላል። ታዲያ እንዲህ ያለ ኃጢአት ሰርቼ እንዴት ደጁን ልሳለም ትላለህ? ለካስ እሱ የመጣው ለሕመምተኞች እንጂ ለጤነኞች አይደለም። ወንበዴው የታከመው በመስቀል ላይ በቆመው የነፍስ ሐኪም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲመላለስ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ቅዱስ ቃሉን እንደነገረን አትዘንጋ። ይኸውልህ እኔና አንተ ትንሽ ስንበድል ሰይጣን ተስፋ ቁረጡ ይለናል። ጌታ ግን በመስቀል ላይ ሆኜ ያዳንኩት ያ ወንበዴ ምስክር ነው ይለናል። ወንጀለኛው ሰው በእንጨት ላይ ተሰቅሎ ገነትን ከወረሰ እኔ እናንተ በሰላም ቤት ሆነን ንስሐ ብንገባ ምሕረቱ እንዴት አይደርሰን? ለዚህም ነው የሊቃውንት አስተምህሮ ቅዱስ ኤፍሬም ጌታ በቸርነቱ ኃጢአታችንን ይደመስሳል፣ በሚመጣውም ሕይወት ክብርን ይሰጠናል ይላል። ጌታ ረስቶኛል ስንል ችንካሮቹ እጆቹን እያሳየን ስምህን በእጆቼ መዳፍ ቀርጫለሁ ይለናል። ታዲያ የመጨረሻው ሰከንድ ላይ ለደረሰ ነፍሰ ገዳይ የገነትን በር የከፈተ አምላክ ዛሬ ለቆምነው ለእኔና ላንተ ኑ ማለቱ እንዴት ይገርመናል። ወንድሜ እኔም እንዳንተ ኃጢአተኛ ነኝ። እኔም እንዳንተ ብዙ ጊዜ አምላኬን አሳዝኘዋለሁ። ነገር ግን ዛሬ ሁለታችንም እንደ ወንበዴው ከእግሩ ስር እንውደቅ። እርሱ አስበኝ ብሎ ካመለጠ እኛም አባታችን ሆይ ማረን ብንለው
ከቶ አያሳፍረንም። ዋጋችን የፈጣሪ ሕይወት ነው። ለካስ ተስፋችን ከበደላችን ይበልጣል። ዛሬውኑ አቤቱ አስበኝ እንበለው። ቀራንዮ ዛሬም ለእኔና ላንተ ክፍት ነውና። ወስብሐት ለእግዚአብሔር።